ኮር ጥያቄ ቀደም ኤድመንድም እንደሄደበት ጌታቸው በትግራዋይነቱ ነው በብልጽግና ባለስልጣንነቱ መመዘን ያለብን እዛ ላይ ነው የተሸወድን ያለነው ርህራሄው ይውህና ነው ሞኝነት ያለው ኤድመንድ የሚመነጨው ከዚህ ስለሚመስለኝ ነውና እንዴት ነው ይታሽ ከባድ ነው ማለት አሁን ከኤድመንድ የተናገረን እንዴ የነበረ ማሰላስለው አንድ ሰው ቀደም ብሎ ትዳር የነበረው ፋሚሊ የነበረው ልጆች ወለደ ከመጀመሪያ ትዳሩና ቤተሰቦቹ የሚያውቁት ያው የመጀመሪያ ትዳሩ ላይ የነበረውን ከመጀመሪያ ሚስቱ ጋር የነበረው ሪሌሽንሺፕ ከልጆቹ ጋር ያለው ከመጀመሪያው አሁን ግን ተፋተው እሱ ሌላ ቦታ ሄዶ አዲስ ላይፍ ጀምሮ አዲስ ቤተሰብ ጀምሮ አግብቶ ወልዷል ድሮ ከዛችኛው ሚስቱ ጋር በነበረ ጊዜ የሚያውቁት ሰዎች አሁን ሲያገኙት ፒክቸር የሚያረጉት ከዛችኛው ሚስቱ ጋር የነበረውን ነገር ነው ፍቅሩን ከልጆቹ ጋር ሪሌሽንሺፑንና በዛ መጀመሪያ ሚስቱ አይን ስለሆነ የሚያዩት አሁን አዲሱ ትዳሩ ላይ እያደረገ ያለው ነገር ሊረዱት አይችሉም ምክንያቱም የሚያወዳድሩት ከመጀመሪያ ሚስቱ ጋር ከፋሚሊው ጋር የነበረውን ነገር ነው ከዚህኛው ከአዲሷ ሚስቱ ጋር ደግሞ ያለውን ሪሌሽንሺፕ የሚያውቁ በአዲሷ ሚስቱ ሳይድ ያለውን ደግሞ እነዛኞቹ የመጀመሪያ ሚስቱ ጋር የነበሩት ሰዎች የሚያዩበትን አይንና ጃጅ የሚያረጉበት ነገር የቅናት የክፋት የተንኮል ነው የሚመስላቸው በቃ ድሮኮ ደስተኛ ስላልነበረ ነው ድሮኮ የነበረበት ቦታ ሮንግ ስለሆነ ነው ወይንም ያቺ መጀመሪያ ሚስቱ መልካም ስላልነበረች ነው አሁን he moved on just leave him alone this is what ይሄን የምናቀው ሰውዬ ይሄ ነው ብለው የሚያዩት በአዲሷ ሚስቱ አይን ነው ገባሁን እኛ የተቸገር ነው ከድሮ ሚስቱ ጋር ያለውን ሪሌሽንሺፕ ስለምናቅ የድሮ ታሪኩን ስለምናቅ ድሮ የነበረውን ኢንቴግሪቲ ያነበረውን ሁሉ ነገር ስለምናቅ በአዲሷ ሚስቱ አይን ስናየው ኮምፔር እያደረግን ያለ ነው ከበፊተኛው ታሪኩ ጋር ስለሆነ ነው እና it's hard ጌታቸውን ሴፐሬት አድርገን በአዲሷ ሚስቱ አይን ብቻ ማየት በጣም ከባድ ነው ምክንያቱም ባሮጌዋ ሚስቱ አይን ደግሞ ስለምናቀው ማለት ነው ወደ ብዙዎቻችን ልብ ውስጥ የገባው ካሮጌዋ ከድሮ ሚስቱ ከመጀመሪያ ሚስቱ ጋር በነበረው ሪሌሽንሺፕ ነው ስለዚህ ያንን የቀደመውን ኑሮውን የጌታቸውን የቀደመችውን ሚስቱን የሚያቅሰው በምንም ተአምር ጌታቸውን በአዲሷ ሚስቱ አይን ብቻ ላይ ያት አይችልም እስቲ ጌታቸው የሆነ ነገር ሲናገር ይሁን እንዴ የመጀመሪያ ሚስቱ እኮ እንዲላት ነበረ ነው ስለፍጭ እኮ መጥፎ ነገር ነበር የሚናገረው ሁለተኛ ሚስት እኮ ስለማግባት ሮንግ ነበር ነው የሚለው አዲስ ሪሌሽንሺፕ መጀመር እኮ ትክክል አይደለም ነበር የሚለው ያለን ድሮ የሚናገራቸው ሪፈረንስ ያደረገ እንቸገራልና ያንን ለማየው በጌታቸው ግን በሁለቱ ቁጭ ቢያው ለራሴ እሱ ነበር ማሰው በሁለቱም ግን ጌታቸውን ማየት ጥሩ ነው አንደኛው ያው በፊት ከነበረው ጋራ ያ ምናቀው ጌታቸው ማንንም ሊወስድበት አይችልም ምክንያቱም ከመጀመሪያ ሚስቱ ጋር የነበረውን ሪሌሽንሺፕ ዲናይል ታረግ አትችልም አዲስኛው ሚስቱ ከመጀመሪያ ሚስቱ ጋር የወለዳቸው ልጆቹ ፈጽሞ የላችሁም አልነበራችሁም ልትላቸው አትችልም አሉ ልጆች ተወልደዋል ታሪክ አለ ሚስት አለች ኤግዚስት የሚያረግ ታሪክ አለ ኤግዚስት የሚያረግ ነገር አለና አይ በፊት እኮ የነበረው ልጆች አልናቀም ትዳር አልነበረው ብለ ቶታሊ ዲስሚስ ልታረጋው አትችልም still that is part of his history part of his life ስለዚህ ጌታቸው ከትግራይ ጋራ በጦርነት ጊዜ ከፈለው ዋጋ ዲስሚስ ሊያደርጉ አይችልም ሪያሊቲው እሱ ነው እውነቱ እሱ ነው አስደናቂ ትግልን አድርጓል እንደ አንድ ከተማ ተወልዶ እንዳደገ አሁን ለምሳሌ አንተ ታጋይ ልጅ ነህ ገባ ታጋዮች አሉ ቤተሰቦች ኃይሌ ስለዚህ ስለ ትግል ታውቃለህ በረሃ የከፈሉትን ዋጋ ታውቃለህ ቤተሰቦች ሲታገሉ አይ ዶንት ቲንክ ጌታቸው እንደሱ ያለውም አይመስለኝም ጌታቸው የከተማ ልጅ ነው ሲጀመር ደግሞ አላማጣ ወሎ በነበረበት ዘመን ያደገ ልጅ ነው ስለዚህ ራሱ የተጋሩ ነልቦና የትግራይ ሜንታሊቲ የሚባለው እዛው ትግራይ ካልቸር ውስጥ እንዳደገ ሰው አይደለም ልክ እንደማናችንም አሁን እኔ ቤተሰቦቼ ግማሽ ትግሬ ግማሽ አማራ ነኝ አይደለም ያደኩት አማራ ክልል ውስጥ ነው የትግራይ መረዳት አለኝ የትግራይን ካልቸር አውቃለሁ ከቤተሰቦቼ የማውቀው ግን ልክ ትግራይ ውስጥ እንዳደገ አይነት ስነልቦና የለኝም ጌታቸውም እንደዛ ነው ኢቭን ዶ ወላጆቹ ተጋሩ ቢሆንም ያደገበት ካልቸር ግን
ያ የተጋሩ የሚባለው ስነ ልቦና የትግልን ዘፈን እየሰማ የተጋዮችን ታሪክ እየሰማ ሌሊት መጥተው ተደብቀው ቤተሰቦቻቸው ጋር ሲገቡ ወጣቱ ሌሊት ኮብልሎ ወደ ትግል ሲገባ የሚባለው ታሪክ ግን አያውቀውም። that was not him። ጦርነትን ባይኑ አይቶ አያውቅም። ምክንያቱም እሱ እንደተናገረው ያደግኩበት ቦታ ለምሳሌ ወሎ ነበር የሚባል ብሏል። እዛ ላይ ጦርነት አልነበረም እሱ ያደገበት አካባቢና የጌታቸውን ባክግራውንድ ከዚህ ከትግራይ ጦርነት ከጄኖሳይዳሉ ጦርነት በፊት ጌታቸውን አስቦ ጦርነት አይቶ አያውቅም፣ ታጋይ አያውቅም። እንደውም ትዝ ይላችኋል ኢንተርቪው ሲያደርግ በቅርቡ ኢንተርቪው ሲያደርግ የሰማሁት ምን አለ እዛ ይሄ ችግሩ ከተፈጠረ በኋላ ከህወሓት ታጋዮች ጋር በበረሃ ስንሄድ አለ የነበረው ክርክር ነው እየቀለደ ነው። ለጌታቸው ቀልድ ነው። ምንድነው የሚለው እከሌ እኮ እዚህ ጋር የተሰዋው አይ እዚህ ጋር አይደለም የተሰዋው እዚህ ጋር የተሰዋው እዚህ ጋር አይደለም የተሰዋው እያሉ ይከራከራሉ። እስኪ የፈለገ ቦታ ላይ ይሁን ይሰዋው let's move ላቸው ነበር ነው ገባ። ለነሱ ያ የትግል ጓዳቸው የተሰዋበት ቦታ ትርጉም አለው ገባ። ቦታው እከሌ እኮ የተሰዋው እዚህ ቦታ ላይ ነው የሚለው it has a big meaning። አንተ የነገርከኝ የሃየሎ ማርያ እህት ልጄ ታለ ስትል የቆምሽበት ቦታ ምን እንደሆነ ብታውቂ ለነሱ እያንዳንዱ የቆሙባት መሬት ባልንጀራቸው፣ ጓደኛቸው፣ ወንድማቸው፣ እህታቸው፣ አባታቸው የተሰዋበት it has some meaning። ለጌታቸው ግን meaning የለውም። የትም ይቀበር የትም ኬር ሳይት ነገር ነው ገባ። የሚያሳይ ምንድነው ጌታቸው ባክግራውንዱ የለውም፣ አታችመንቱ የለውም፣ የዚህ የጦርነት ዕውቀት የለውም፣ ታሪኩ የለውም። እኔ አሁን የመጣሁበት ቤተሰብ ስለ ትግል ይወራል። ማይማ ታጋይ ነበረች በልጅነቷ። አሁን ይሄን ስለተናገሩት ተቆጣኝ ሁሉ ትችላለች ደግሞ ይሄናሽ ትሬንት ትችላለች ከሰማች እና በልጅነቴ የሰማሁት ያደኩት ትግል አለ። የኢሃፓ ታጋዮች የነበሩን እናቴ መምህር ስለነበረች እና እንደ ኢሃፓ የሚያወሩትን ሰማ ነበረ። እንደ ኢሃፓ የሚናገሩትን ልጆች እንኳን አደግን እንኳን እናወራለን ካለፉ በኋላ ይሄ ቀይ ሽብር የሚባለው ካለፈ በኋላ ምናምን ሲወራ እንሰማዋለን። ስለዚህ ሰብ የሆነ ዕውቀት አለ። ስለ ቲፒኤልኤፍ ትግል ግን ማውቀው ነገር የለም። ቲፒኤልኤፍ ዋጋ ከፈሉ ምን ተደረገ ምናምን ጌታቸው እንደኔ ይመስለኛል። ስለዚህ ይሄ ልጅ out of nowhere በሆነ አጋጣሚ በነ አቦይ ስብሃት ወደ ስልጣን መጣ። ህወሓት በሚያደርገው ፕሮሰስ ተጣርቶ አይደለም ይሄ ሰው የመጣው። ራሱን ሲናገር ሰምተው ከሆነ ኢንፍሉዌንሻል ስለነበርኩኝ ጋድፋዘርም የለኝ ማለት አንዳንዱ ጋድፋዘር አለው። እኔ ግን በቀጥታ ነው ወደ ትልቅ ስልጣን የመጣው። በነገር ሁሉ ተፈትኖ በፕሮሰሶች አልፎ ስቴፖችን ሂደቶችን ብሎ አይደለም ዛሬ የደረሰው። ጀስት እንደ ኢንኩቤተር ችክን ቡም ከዚህ ወጣ ስልጣን ላይ ቁጭ አለ። this guy የሚያውቀው ነገር የለም ከምቾት በቀር ከተድላ በቀር ኢቭን የደረሰበት ቦታ ላይ ለመድረስ ብዙ ዋጋ እንደሚያስከፍል ብዙ ትግል እንደሚታገል ብዙ አይነት መስዋዕትነት እንደሚሰዋ አያውቅም ጌታቸው። ብዙ ዓመት የኖረ ታጋይ እያለ በሾርት ቀን ጌታቸው ላይ ወጣ ገባ። አንድ አገልጋይ ማቀዋል ስሙን አልጠራውም እና ኤድመን ምናቀው ለሰውየው ሜዲካል ስኩል ግራጁዌት ስላደረገ ብቻ የምንም አይነት መንፈሳዊ ህይወት ሳይታይ አገልጋይ ያደረኩት ብዙ ዲዛስተር የፈጠረ ማለት ነው። ስለዚህ ጌታቸው ምሁር ስለሆነ ብቻ መናገር ስለሚችል ብቻ በምንም ፕሮሰስ ውስጥ ሳያልፍ በነገር ሁሉ ተፈትኖ በምንም ነገር ሳይታይ ቡም ስልጣን ላይ ተቀመጠ። እዛ ስልጣን ላይ ደግሞ በነበረ ጊዜ እንደፈለገ እየተናገረ እያሳቀ ምናምን ነው የሚያውቀው ነገር የለም። ይሄ ነው ከዛ ራሱ ያገኘው በረሃ ውስጥ ነው ጌታቸው ያገኘው። በዛ በረሃ ውስጥ ግን ትግል ለማያውቅ ሰው ላልታገለ መከራ ላላየ አስደናቂ ስራ ሰርቷል። ይሄንን ልንክደው አንችልም። ጌታቸው በዛ ዘመን ያደረገውን ትግል ማንም ዲና ያደርገው አይችልም። ይሄ ፋክት ነው ገባ። ራሱን የቻለ ድሮን ነበር ጌታቸው። ለአብይ አህመድ ድሮን ነበር። እኛውን የሚመስለን በዛን ጊዜ በጦርነቱ ጊዜ ጌታቸውን ብዙ ሰው የሚጠላው ሲናገር የሚናደዱበት ነው ይመስላል። አይደለም። ማጆሪቲ ኢትዮጵያ ውስጥ የነበረው የጌታቸውን ንግግር ይፈልገው ነበር መስማት። ምክንያቱም አብይ አህመድን እንደ ጌታቸው ረዳ የገለጠው ሰው የለም። በደንብ አድርጎ ነው ዲስክራይብ እንደ ሳይኮ አናሊሲስ አንድ ሰው ልክ የሆነ የአንድ ሰው ባህሪ እንደሚያጠና ሰው ነው በደንብ አድርጎ በሚጣፍጥ ቃላት very described በሆኑ እውነቷ ቁጭ ያደረጋል። ትልቁ ትግል አድርጓል። ወጣቱን አበረታቶታል፣ ሞቢላይዝ አድርጎታል። ውጭ ሀገር የተወለደ የትግራይ ዘር ያለበት ኤቭሪባዲ እንዲንቀሳቀስ ሞቲቬሽናል ስፒከር ነበር። ይህን ማንም አይወስድበት። ምክንያቱም ያለፉበት እዛ በረሃ ውስጥ ልብሳቸው ሁሉ ቅማል አውጥቷል፣ ጫማቸው አልቋል። አንዴ መደብ ላይ አንዴ መሬት ላይ ነው የሚተኙት። ምግብ የለም። የከፈለው ዋጋ ይሄ ነው አይባልም። ስለዚህ ያንን ማንም ሊወስደው ስለማይችል
ያደረገው ማስተዋጽኦ ትልቅ ነገር ስለነበረ we cannot forget ያንን ዲስሚስ ማድረግ አንችልም። ስለዚህ እሱን እንዳለ ለጌታቸው እናስቀምጥለትና አሁን ደግሞ ያለው ጌታቸው ከብልጽግና ጋር ያለውን ጌታቸው ሰፐሬት አድርገን ማየት አለብን። አሁን ጌታቸው ያለፈውን ነገር እርሱ የጥንቱንም አታስቡ እንደሚለው ያለፈውን ረስቶ የጥንቱን እንዳያስብ ሆኖ በአብይ አህመድ እጅ ውስጥ ነው ያለው። እኔ ግን ዲፈረንት መረዳት ነው ያለኝ ስለ ጌታቸው። አሁን ቅድም ምን ነበር ያለው ኤድመን ውስጣቸው ብታስገባም ለጌታቸው ያላቸው ሲምፓቲ ሉዝ አያደርጉም እና ትክክል አይደለም ነው ስለሰማሁት አይደለም። እኔ ደግሞ ብትጠይቀኝ ከዛ የተለየ ነው ያለኝ። እሺ ጌታቸው በተለይ ሌትሊ በተለይ ደግሞ ጻድቃን የሚባሉት በቀደም ወጥተው ከተናገሩ በኋላ ትልቅ ርህራሄ ለጌታቸው ውስጥ ይገባል። ሲምፓታይዝ አደርጋለሁ። እንዴት ጥሩ ነው። ጌታቸው በዚህ ታሪኩ እንዲቋጭ አልፈልግም። የጌታቸው ፍጻሜ አብይ አህመድ ቅድም እንዳለው አሁን እሱ ፒት ቦላለው አይደለ? እኔ ደግሞ እንደ ፐት እንደ ቤት እንስሳ የምታምሩሻለች እንግዲህ እንደሚያምሩሻ በየቦታው እየዞረ እያሳየው የአብይ አህመድ አጃቢ ሆኖ ታሪኩ እንዲቋጭ አልፈልግም። እንደውም እኔ ምን አልኩ፣ ለምንድን ነው አብይ አህመድ በየቦታው ጌታቸውን እየወሰደ የሚያሳየው? ኦፊሻል የሆነ እንትንም አይደለም። የክንደያ ስልጣን እኮ ይበልጣል ከጌታቸው ስልጣን። ያ ሚኒስትር ዴታ ነው ክንደያ። ጌታቸው ግን ሚኒስትር ዴታ አይደለም፣ በሚኒስትር ዴታ አይደለም ተቀምጦ ያለው። አን ኦፊሻል የሆነ የጠቅላይ ሚኒስትሩ አማካሪ ነው። ሚኒስትር ነው ግን እንደውም ከሚኒስትር ዴታ በላይ ነው፣ አማካሪ ሚኒስትር ነው። መቼም ታይቱን እንደዛ አይደል፣ ሚኒስትር ዴታ አይደለም፣ አማካሪ ነው። ሚኒስትር ዴታ ታች ነው፣ ሚኒስትር ነው እሱ። አማካሪ ሚኒስትር ነው። የአማካሪ ኖ አማካሪ ሚኒስትር ነው የሚለው። ሚኒስትር ነው ግን አማካሪ ሚኒስትር ማለት ነው። ስልጣኑ አማካሪ፣ የጠቅላይ ሚኒስትሩ አማካሪ ነው የሚለው። የጠቅላይ ሚኒስትሩ አማካሪ፣ የጠቅላይ ሚኒስትሩ አማካሪ ሚኒስትር ነው። ችግር የለው፣ አማካሪ ሚኒስትር ነው። ሚኒስትር ይበልጣል። ግን እንዳልሽው ያኛው ቢሮ ውስጥ ሆኖ የሚሰራ ነው። ያኛው ግን እንደ ፔት ይዞት የሚዞር ነው ብለን መግለጽ እንችላለን። አሁን ባስቀመጥሽው ለምንድን ነው ግን እንደዛ የሚያደርገው ያለው ብዬ ስረዳ ለኔ ባይዘው በጣም አምሮበታል። ኦዛምፒክ ይወስዳል አሉ ጌታቸውና ኦዛምፒክ የሚባል አዲስ ድራግ አለ ለዳያቤቲስ ምናምን የሚሰጥ ግን ሂሉዝ ዌይት እና ኦዛምፒክ እየወሰደ ነው። ሂሎ አስተላሮፍ ዌይት ሂሉክስ ጉድ ወሬ ያደርጋለሁ። ግን ኦዛምፒክ ደግሞ የራሱ ሳይድ ኢፌክት ስላለው ወሬ ያደርጋለሁ ስለጌታቸው። ኤኒዌይስ ግን አምሮበታል። እንደውም ቅድም አንድ ክሊፕ ሳይምን ይላል የመንግስት ባለስልጣን ሆኖ የራሳቸውን ንጽህና እንኳን መጠበቅ የማይችሉ የነበረበት ነው ያለ ይናገራልና አትሊስት ጌታቸው የራሱን ንጽህና እንዲጠብቅ አድርጎታል አብይ አህመድ። እንደ በፊቱ ያልተዘጋ ዚፕ፣ ያልታጠፈ ኮሌታ፣ ያልተቆለፈ ሸሚዝ አድርጎ አይደለም እየቀረበ ያለው። አትሊስት ጥሩ ሱቶች እየለበሰ ከረባት አድርጎ he looks like a man, a real man now. I'm very happy for him. Atleast የራሳቸውን ንጽህና መጠበቅ የማይችሉ የመንግስት ባለስልጣኖች እንዳለ የራሱን ንጽህና የሚጠበቅ አድርጎታል አብይ አህመድ። ግን ለምንድን ነው አብይ አህመድ በየቦታው ይዞት የሚዞር? ያው አብይ እንደው ካሁን በፊት ጌታቸው ምን ብሎናል? ኦፊስን ማሳመር፣ ቀለም መቀባት፣ እንደዚህ ዴኮሬት ማድረግ ነው አብይ የሚወድ ብሎናል። እና ብልጽግና የወጪቱ ውጩን የሚያሳምር ውስጡ ግን የበሰበሰ ነገር ያለው ብልጽግና እንደዛ ነው። ወይም እንደ መቃብር ውጩ የተለበጠ የሚያምር ውስጡ ግን የሞተና የበሰበሰ ነገር ያለው ብልጽግና እንደዛ ነው። የብልጽግና አንዱ ትልቁ እንትን ውጫዊ ነገርን ማሳመር ነው። ውጫዊ ነገር በቃ ኢምፕሬሽን ነው ብልጽግና። ስለዚህ ጌታቸውን ሱፍ ምናምን አልብሶ ሲያወጣው የንጉሱን ለአብይ ክብር የሚመጥን ነው የሚያለብሰው ያለው፣ ለአብይ ክብር የሚመጥን። ግን ጌታቸውን ይዞት እየወጣ ያለው እንዳላስረዝምብህ እንጂ አብይ ብቻውን ቢወጣ የሚያየው ሰው የለም። አብይን ማየትም መስማትም ሰው አይፈልግም። በቃ አብይ የሚባል እኔ እንኳን ፕሮግራሜ ላይ አልፎ አልፎ የሱን ሳጫው ካመጣው ወዲያው ሰው ድሮፕ እያደረገ ነው የሚወጣው። ይጽፉልናል፣ ፕሊስ አታሳይን፣ ፕሊስ አታሰሚን ነው የሚሉ። አብይ አህመድ 99.9 ኢትዮጵያ ውስጥ ተጠርቷል። አብይ ብቻውን ወጥቶ የሆነ ነገር ቢጎበኝ የሆነ ነገር ቢያደርግ አንድ የሚያየው ሰው የለም። ጌታቸውን ግን ይዞት ሲወጣ ጌታቸውን ለማየት ዋው ዛሬ ደግሞ ከአብይ ጋር ምናምን ወይ በመገረም ወይ በአድናቆት ወይ በፍርድ ወይ ደግሞ ምን ሊያደርግ ነው በሚል ጌታቸውን ሰው ያየዋል። ስለዚህ በጌታቸው ቪውን ለማግኘት ነው በየቦታው ይዞት እየሄደ ያለው። አነሰሰር የሆነ ቦታ ላይ ሁሉ ጌታቸው ከአብይ ጋር ይታያል። በጌታቸው
ቪወር ነው እየገዛ ያለው አቴንሽን ነው ጌን እያደረገ ያለው እሱ የሚሰራው እንዲታይለት ሂዝ ብሪንጊንግ አንዳንድ ፕሮግራሞች አይተሃል የሆነ ሰው ፒክቸር ያደርጋሉ እንዲታይላቸው አሁን አንድ ሰው ነበረ ያለ ማቋረጥ የኔን ፎቶግራፊ ለጥፍ ነበር የሆነ ጊዜ ላይ እንዴ ለምንድን ነው ስለው የአንቺ ፎቶግራፍ ሲለጠፍ ሰዎች ስለሚያይልኝ ይለኛል አብይም ሰው እንዲያይለት ነው ጌታቸውን እያያዘው የሚዞር ሰው እንዲያዩ አዘርዋይስ እሱን የሚያዩ የለም አንፎርቹኔትሊ ግን ጌታቸውን እንደ ፔት ነው ይጠቀምበት ያለው እንደ ዴኮሬሽን ነው ይጠቀምበት ያለው የራሱን ነገር ፕሮሞት ማድረጊያ ነው ሰው እንዲያዩ ነው እንደ he's using him basically ጌታቸውን he's taking advantage of ጌታቸው በዛም ደግሞ ገባ አብይ ራሱን ፕሮሞት ያደረገ ጌታቸው ግን ያሸማቀቀው ነው ያለው ጌታቸውን ግን ሞር ታሪኩን ያበላሸበት ዴይ ባይ ዴይ ከህዝብ እየነጠለው ከህዝብ እየገጠለው የቀረችውን ትንሽ ጭላጭል ርህራሄ በሰው ልብ ውስጥ የቀረችውን ጥፍጣፌ ምጥጥጥ ብላ እንድትወጣ የበቀል ስራ ነው ይሰራበት ያለው እንደዛ ደግሞ ከሆነ ጌታቸው ከህዝብ እየተለየ ከሁሉ እየተለየ ከሁሉ ተለያይቶ ብቸኛውና ብቸኛው አዳኙ አብይ አህመድ ነው ለአብይ አህመድ በቃ የተጠቀለለ ባሪያ እንዲሆንለት በቃ ካንተ በቀር አዳኝ የለኝም ካንተ በቀር አባት የለኝም ካንተ በቀር ወዳጅ የለኝም ካንተ በቀር አጋር የለኝም ብሎ የአብይ አህመድ 100% የተሸጠ ባሪያ ራሱ አላለንም ጌታቸው አትሊስት እሱ ምግብ ሰጠኝ ቤት ሰጠኝ አለን እኮ ና ብሎ ጠቅላይ ሚኒስትሩ ብቻህን የሚጠብቀኝ የለም ብሎ የሚጠብቀኝ አዘዘልኝ ምግብ ሰጠኝ አለ ብቸኛው የጌታቸው ረዳ ተስፋ ብቸኛው የጌታቸው ረዳ አጋዥ አብይ አህመድ ብቻ እንደሆነ አድርጎ ለብቻው እንዲጠቅ አይሶሌት ነው ያደርገው ያለው ቶታሊ ከህዝብ ነው አይሶሌት የሚያደርገው እኔ ግን ሲምፓቲ ያለኝ ብያለሁ ለምንድን ነው ሲምፓቲ ያለሽ ስትለኝ እኔ አሁን ጌታቸውን ሳየው ጌታቸው የራሱ አስተዋጽኦ የለበትም ማለት አይደለም አልተሳሳተም አይደለም ያልኩት ዝም ብሎ እንደ ህፃን ነውና በቃ ዋትኤቨር በጌታቸው የተደረገው ጌታቸው ኤግዛምፕትድ ነው አይደለም ያልኩት ያለው ጌታቸው የራሱ ምን ሪስፖንሲቢሊቲ ያለበት እንደ አዳት እንደ አንድ ምሁር እንደ አንድ ሊደር ጌታቸው ሪስፖንሲቢሊቲ ያለበት ግን የጌታቸውን እንዝላልነት ዝርክርክነት የጌታቸውን ኢምቹሪቲ የጌታቸውን አለመረጋጋት የጌታቸውን ረጋ ብሎ ነገሮችን አለመመርመር የሱን ስንፍና ማን ተጠቅሞበታል እነጻድቃን ተጠቅሞበታል እኔ ምረዳው እነ በየነም እኮ ተጠቅሞበታል እነ ሽመልስ አብዲሳ ተጠቅሞበታል እና አብይ ተጠቅሞበታል everybody used የሱን እንዝላልነት የሱን ስንፍና የሱን ኬርለስነት የሱን ኔግሊጀንስ የሱን ግንፍልተኝነት ስሜታዊነት በቃ የሞላውን ወጥቶ ቡም አርጎ መተንፈት በቃ ቶሎ ቸኩሎ መናገሩ they took advantage of him እያንዳንዱ ከጀርባ ተደብቆ ጌታቸውን ተጠቅመውበታል ከተጠቀሙበት በኋላ ነጻድቃን ለአብይ አህመድ ለባርነት ሽጠውት ዛሬ እነሱ በቀደም ሲነግረ ጻድቃን የሚባሉ ሰውዬ ሲነግሩን እኔ ጆቤና አሰፋ ብርሃንን በቃ የዚህ ለውጥ ፈላጊ የሚባለው ሞመንቱ ለትግራይ አዲስ ተስፋ የሚያመጣ በቃ በትግራይ ውስጥ ለሚመጣው ዋትኤቨር የፖለቲካ እንቅስቃሴ እኛንን ያሉት እንደውም ስምረት ፓርቲም በእነሱ ስር እንደሆነች እሳቸው አፐር ሃንድ ያላቸው ጌታቸው ከሳቸው ስር እንደሆነ ስለዚህ እኔ የሚያሳዝነኝ ጌታቸው እያንዳንዱ ሰው ተጠቀመበትና ከህዝቡ ለየው ከፓርቲው ለየው ከአድናቂው ለየው ከወታደሩ ለየው ከዛ አሳልፎ ለአብይ አህመድ ብቸኛ የጌታቸው ረዳ ኦነር አብይ አህመድ አድርገው ሰጡት ስለዚህ እኔ ጸሎቴ አንድ ነው ለጌታቸው አሁንም በጣም ነው የሚያሳዝነኝ ጌታቸው የጌታቸው ቦታው አይደለም የአብይ አህመድ ቦታ የጌታቸው ቦታው አይደለም ጸሎቴ ኤድመንድ ከኔጋ ላይ ስማማ ይችላል መጽሐፍ ቅዱስ ላይ ስለ ሳምሶን ሲናገር ብዙ ነገሩ ጌታቸውን ይመስለኛል ሳምሶን ብዙ ነገሩ መጨረሻ ላይ በጠላቶቹ እንደዚህ ተማርኮ ጠላቶቹ ሲቀልዱበትና ሲያላግጡበት እግዚአብሔርን አንድ እድል ስጠኝ ብሎት ላስት ሚኒት ላይ እግዚአብሔር እድል ሰጥቶት እጆቹ ታስሮ አይኖቹን አውጥተውት እንኳን በአህያ መንጋጋ በወጣትነቱ በጉልምስናው በጥንካሬው ከገደላቸው ይልቅ በዛች ላስት ሚኒት የገደላቸው ጠላቶቹ ይበልጣሉ ብሎ ዛሬ የሳምሶን ታሪክ ሌላ ታሪክ ነው እንደ ደሊላ የምትባል ሴት ጸጉሩን ላጭታ እንደተጫወተችበት አይደለም ለጌታቸውም እግዚአብሔር እንደ ሳምሶን የመጨረሻ ሰዓት ላይ እንዲያስቡ ታሪኩን አድሶ አብይ አህመድ እንደዚህ አርጎ ያበላሽበትን
እነዚህ ሁሉ ቁማር ተጫውተው ለአብይ አህመድ ባሪያ አድርገው የሰጡት ታሪኩን አድሶ በመጨረሻ ሰዓት በቃ ጀግንነትን ፈጽሞ ወደ ጌታው እንዲሰበሰብ ጸልይታል። የአብይ አህመድ ባሪያ እንደሆነ አብይ አህመድ እንደ ፔት እንደ ቤት እንስሳ እንደተጫወተበት አብይ አህመድ እንደ ዴኮሬሽን እንደተጫወተበት እንደዚህ አድርጎ ታሪኩን አበላሽቶበት እንዳያልፍ በእግዚአብሔር ፊት ከልቤ መምለ ከተጋሩም ያቃሉ አብሬያቸው ገብቼ ጸለይኩት እየጸለይኩለት በቀን የሚኖት ይሄዱ ለዚህ ነው የሚያሳዝነኝ በጣም ያሳዝነኛል ጌታቸው አላወቀም ለራሱ አስተዋይ አልሆነም ጌታቸው at the end የተጎዳው ጌታቸው አሁን ቅድም ምን አነሳ ኤድመን የአብይ ምርቃት ስለት መጽሐፍና ታነባለ ተባለ መነኝ ማትመነኝ እኔ ከውስጥ ያገኙት ኢንፎርሜሽን ነው ጌታቸው ይውጣና አይውሸቷን ነው ይበለኝ ወጥቶ ያነበባት ከውቀት ከሌለበት ወደ ውቀት የሚለው ተጽፎ ነው የተሰጠው ፑልፒቷ ላይ እንኳን እስከሚወጣ ድረስ ምን እንደሚያነብ እንኳን ጌታቸው አያውቅም ነበር በዚህ ደረጃ ነው የተጫወቱበት ያሉት ጌታቸው ይጻፈው አይደለም ሌልታሎን ያብይን መጽሐፍ ጌታቸው አላነበበው በዚህ ደረጃ ነው የተጫወቱበት ያሉት ከትግራይ ሙጣ ሊገሉ ነው ብሎ ያስወጣው አብይ አህመድ ነው ሰብስቦም ቶሎበል ኢንተርናሽናል ኮሚኒቲ እንዲያይሉጣና መግለጫ ሰጥ ያለው አብይ አህመድ ነው በዚህ ደረጃ ነው ጌታቸው የተጫወቱበት ያሉት ግን ችግሩ ምንድነው ጌታቸው ሂዝ አን አዲክት ፕሮብሌም አለበት ምንም ጥያቄ የለውም የአልኮሆል ፕሮብሌም አለበት እኔ እንደ አንዲት ክሊኒሻው እንደ ጌታቸው አይነት አዲክትድ የሆነ በጣም ማጆሪቲ ኦፍ ዘ ታይም ሶበር አይደለም አይምሮ አልኮሆል ኢንፍሉዌንስድ ሆነ አይምሮ በተረጋጋ ነገር አያይም ኢሞሽናል ለምዶ አልኮሆል ትልቁ ስራው ሴንትራል ነርቨስ ሲስተማችንን ነው ሰፕረስ የሚያደርገው ያ ደግሞ ጃጅመንትን ነው አፌክት የሚያደርገው የአልኮሆል ትልቁ ለልጆች ስለግራቸው ከሁሉ ነገር መጥፎ አልኮሆል መጥፎነቱ ሴንትራል ነርቨስ ሲስተማችንን ጃጅመንትን የሚያመዛዝነው ነገሮችን እንድታይ የሚያደርግህን ነገር ነው ሰፕረስ የሚያደርገው ስለዚህ ጃጅመንትን አፌክት ያደርገዋል ምንም ነገር ዲሳይድ የምታደርግበት የምትወስንበት ነገር አፌክት ያደርገዋል የጌታቸው ችግር እሱ ነው አልኮሆሊክ ስለሆነ የአልኮሆል ፕሮብሌም ስላለበት ኦልዌይስ አንደር ኢንፍሉዌንሻል ስለሆነ ጃጅመንቱ ሁሉ ጊዜ አልተርድ ነው ከዛ የተነሳ ክሊርሊ ሊመጣበት ያለው አደጋ ምን እንደሆነ እንኳን አያውቅም የሚሰራው ስራ ምን አይነት ችግር እንደሚፈጥርበት እንኳን አያውቅም እና በዚህ የተነሳ ጌታቸው ያሳዝነኛል እኔ ጸሎቴ ነው በቃ ጌታቸውን እንደ ሳምሶን እግዚአብሔር እንዲያስብ መጨረሻ ላይ ታሪክን ሰርቶ በትግራይ ጦርነት የሰራውን አስደናቂ ታሪኩን አድሶ ወደ አምላኩ እንዲሰበሰብ ነው ጸልይለት እንጂ የአብይ አህመድ ምርኮኛና ባሪያ አሽከር ፓት እንስሳ ሆኖ እንዲያልፍ በፍጹም አልፈቅድም ይሄን ነው ማለት ነው መልካም ወደ ሌላ ጥያቄ ከማለፌ በፊት ኤድመንድን እድል ብሰጠው ብያሰብ ምን ማለት አይ ለምሳሌ ነገጧት ብልጥ ነው ጌታቸው ይሄንን የክስኪ አብይ ወረደለት እችን ልክ ባራማይት የነገረችው እውነቷን ነው በአንድ ወቅት እኔን በትክክል ገልጻኛለች ማራማይት ብሎ አዘኔ ኤክስኪውዝ ለሌላ አረጋዊ ወይንም ዘበርጋሚ ባለስልጣን ደግሞ ሲመጣ ያኔ እኮ ተጫውተውብኝ አታለውኝ እኔ ኮምፕሊትሊ ነው ማለስማማው ከማራማይት ጋር 100% አልስማማ ጌታቸውን በዚህ መጠን እኔ ምክንያቱም ሜዲካል ዶክተር ስታጠና በሜዲካል ዶክተር ውስጥ አንድም ረጅም አመት ምትማርበትና ፕራክቲከምም ረጅም አመት ምታደርግበት መንገዱ ምክንያቱ ምንድነው ስተት አይፈቀድም ለሜዲካል ዶክተር ለምን አንድ የተሳሳትካት የሰው ህይወት ያልቃል አለቀ የሰው ህይወት ይጠፋል በቃ የተሳሳተ መድኃኒት ብትሰጥ ሰው ይሞታል ኦፕራሲዮን ስታደርግ ማይነካ ቦታ ብትነካ የሰው ህይወት ያልቃል ወይ ደግሞ ያ ሰው ከጥቅም ውጭ ወይ ሽባ ይሆናል ወይ የሆነ ነገር ይሆናል ስተት ስለማይፈቀድ ትምርቱን በጥንቃቄ ስልጠናውን በጥንቃቄ ፕራክቲክ በጥንቃቄ ነው የምትወስደው ማራማይት ነርስ ስለሆነች በደንብ ታውቃታለች ስማ የነጌታቸው ስተት የስንት ሰው ህይወት ያሳጣ እንደመጣ ያነቃል ቀደም ያልኩ የተሳሳተው ሳን አንተ በሰው ህይወት ርህራሄና ምህረት አታረግለት ምለ አሁን ማራማይት የተናገረችው ባይ ዘ ዌይ ቤተክርስቲያን ቢሆን 100% ልክ ናት ነው ምለ አሁን ግን ቤተክርስቲያን ያወራን ስላልሆነ
እዚህ ሚዲያ ላይ አሁን እንደዚህ ብላ ብትነግረኝ ቸርች ውስጥ ብትመጣ አሜን ብያት ነው የሚሄደው። ቦታው የይቅርታ ነው፣ የምህረት ይቅርታ ምናምን። ግን ችግሩ ቅድም ያልኩ ነገር አለ። ይሄ ሰውዬ ፖለቲካ ላይ ንስሐ ገብቶ እሷ እንዳለችው ብሎ ቢለቅ አንድ ነገር ነው። አሁንም ግን በሚወስነውና በሚናገረው ንግግር ዋጋ የሚከፍል ሰው አለ። ዋጋ ለመክፈልም የተዘጋጀ ትውልድ ደግሞ አለ። አንድ መርሳት አንድ ጊዜ ይባላል ልጁ በሬውን አሳደገው እያበላው እያጠጣው እየጠበቀው በቃ እየተንከባከበው ሰው ሁላ ይሄንን በሬ አሳድጎት ስንት ሊሸጠው ነው እስኪባል ተንሰፈሰፈለት ልጁ እያለ ደለበ። በሬው እየደለበ መጣና አንድ ቀን ልጁ ክፉኛ ራበው። ከዚህ በላይስ የለም ብሎ አረደው። በሬው አረደውና የተወሰነ ነገር ጠብሶ እንደበላ ጠገበ። ወይ ለዚች ነው ወይ በሬን ያረድኩት አለ። ጌታቸው የራሱን ታሪክ ነው የበላው፣ አርዶት በልቶታል ወረደ። አሁን ማራማየት ምን አለች? በረሃ ያለ ይሄን ሰርቶ ያንን የሰራውን እኮ የበላው ራሱ ነው። ምን ብሎ መጣ? ያኔ የተናገርኩት ንግግር በሙሉ ያለ ዕውቀት ነው። ይኸውልህ የሱን ታሪክ እኛ በልተነው ቢሆን ኖሮ ማራማየትን እቀበላታል። የሱን ታሪክ አርዶ የበላው ራሱ ነው። ከዚህ በኋላ እኔ ጌታቸው የሰራውን ገድል ማወራለት የለም፣ ገድሉን በሙሉ ስህተት ነበረ ብሎ በልቶታል። ታዲያ ጌታቸው ስህተት ነበር ብሎ የበላውን እኔ ጀግና ነበር ብዬ ለምንድነው የምሟገትለት? አልሟገትለትም። እንዲያውም በተሳሳተ ትንተናና ሙግት ያስበላቸውን ወጣቶች ግን ጠይቋል። እና ዛሬም ጊዜ እንስጠው። አሁን ደግሞ ሌላ 100 ሺዎች ወጣት ያስበላና ይቀጥል እንደማለት ላይ ይችላል። እኔ ጌታቸው ምልህ ይሄ ያምሮ ምልህ አሉ ከመወለድ ጀምሮ ያው ያምሮ በሽተኛ የሆኑ ሰዎች አሉ። አሁን እነሱ አታለዋቸው ተጠቅመውባቸው ምናምን ሆነውባቸው ብትለኝ እቀበልሃለሁ። ጌታቸው በስነ ስርዓት የተማረ በስነ ስርዓት መማር ብቻ ሳይሆን አስተማሪ ደግሞ የነበረ ሰውዬ፣ ፖለቲካ ላይ የከረመ ሰውዬ እኔ እንትና ተጠቅመውበት እንትና ምክንያቱም እቺን ኤክስኪዩዝ አብይ ቢወርድና ነገ ጧት ሸሽቶ አሜሪካ ቢመጣ ሊያነሳት ይችላል። ሊጠቀምባት ይችላል። ገባ? ፖለቲከኞች ክፎች ናቸው። ራሳቸውን ለማስመለጥ የማይጠቀሙበት ነገር የለም። ስለዚህ እኔ ምንድነው የምለው ጌታቸው እሱን ብቻ ተወና የትናንትና ገድል ሰራ የሚባለው እኔ ቱ ቢ ሆነስት ዊዝ ዩ እንደው ከማራማየት ጋር ልትታዘበኝ ስለምትችል በዋሽ እውነቱን ነው የምነግርህ። ያኔ በረሃ ያለ እንዲያው ማራማየት ራሱ አንድ ቀን ምን አለች? አግኝቸው ነበርና አንድ ቦታ ያኔ በትግራይ ጦርነት ጊዜ በነበረበት ጊዜ ኢንተርቪው ላረገው ነው ባክሽ ማራማየት ጌታቸው ስላት በጣም ጥሩ ምክር መከረችኝ። ምን አለችኝ? በእናት እንዳታረገው፣ እሱ በሚናገረው ያልሆነ ቃላት የትግራይ ወጣት ዋጋ ይከፍላል አለች። እኔ እውነቴን ነው ምን ምክሯን ሰማኝ። እውነትሽን ነው። ለምን ሲኦልም ድረስ ቢወርድ እንደዚህ ብለው ስንት ፕሮፓጋንዳ እንደሰሩበት የምታውቀው ሂሳብ እናወራረዳለን አለ ተብሎ ስንት ወጣት እንደተቀሰቀሰበት። እዚህ ደግሞ አንዳለ ቨርጂኒያ ነው ዲሲ ተቀመጠ ጦርነት ባህላችን ነው ብሎ በኋላ ባህላዊ ጀነራል እያላውን የሚደሰኩር ልጅ አለ። በእነሱ ስንት ፕሮፓጋንዳ ወጣት እንደከፈል እኔ ጌታቸው በረሃ ያለ ትግራይን ዲፌንድ የሚያደርግ ምናምን እኔ አልልም። ይቅርታ አድርግልኝ። እኔ አልልም። እኔ ማይበት ፐርስፔክቲቭ ኮምፕሊትሊ ዲፈረንት። እንዲያውም ይሄንን ደግሞ እኔ ለጌታቸው ልቤ ዝግ ነው የምልህ በምንድነው በትናንቱ ብቻ አይደለም ዛሬ ላይ ሚዲያ ሲመጣ የመጀመሪያ የሚያደርገው ነገር እንዴት ተጋሩን እርድብን አረጋቸዋለሁ ነው የመጀመሪያ አለ። የመጀመሪያ ነው። እኔ ይቅርታ አድርግልኝ አንዳንዴ ደሜ እሱን ሳየው የሚንተከተከው እንደዛ አይሆንም ነበር። በሱ የመጀመሪያ ታርጌቱ እስቲ የትግራይ አክቲቪስት ብሎ ያስባል። ኃይሌ ያለ ማራማየት እንትና ከነሱን በማድበን ጀምራለሁ ሚል ነው የሚመስለኝ። እነሱን አድብኜ ስጨርስ የትግራይን ህዝብ ደግሞ በቃ እርድብና ከዛው ህወሓትን ያስበዋል። ህወሓትንም ድብና አረጋለሁ ብሎ ነው የሚጀምረው። ከዛስ ትንተናው በሙሉ
ትግራዋይና ትግራዋዮች የትግራይን ህዝብ የሚያሳርር ኢንተርቪው ይሰጣል ለምሳሌ ልክ ከአዲስ አበባ እንደሸሸ አንተ አንድ ሳምንት አትቆይም እንደ ኢንተርቪው ለመስጠት ትናንትና በትግራይ ላይ ጄኖሳይድ ሲያውጁ የነበሩትን ሚዲያ ሮጣችሁ ጥሩልኛል መጡ ተሰበሰቡለት ከዛስ በኋላ አላገጠ በትግራይ ወጣት እኛም እኮ አንዳንዴ ስሜታዊ ስንሆን እኮ እጃችሁን ስጡ እንል ነበር ሞቅ ሲለን እኮ ትግራይም ሀገር ናት እንል ነበር ያለ አላገጠ ነው ማለት ኢንቴንሽናሊ አላገጠ በትግራይ ለዚህ ሰውዬ እድል እንስጠው ካልከኝ ለአብይ አህመድም ለኢሳያስ አፈወርቂም እድል መስጠት አለብን ግን ኤድመንዲ እድል ከሰጠው ከጌታቸው ይልቅ ለአብይ አህመድ እድል ሰጣለው እውነቱ ነግራለሁ እድል ከሰጠው ለኢሳያስ አፈወርቂ እድል ሰጣለው ለጌታቸው ረዳ እድል ከምሰጥ ለምን የትግራይ ወጣት አብይን ለማዳን ደሙን አላፈሰሰም የትግራይ ወጣት ኢሳያስን ለማዳን ደሙን አላፈሰሰም የትግራይ ወጣት ደሙን ያፈሰሰው ጌታቸው ረዳ ግን አድነዋለሁ ብሎ ስንት ወጣት ረክፏል አቃለሁ ታዲያ ይሄ አዲስ አበባ ገብቶ ዛሬ ጮማና ውስኪ የቆረጠ በሚያላግጥ ሰውዬ እጸልይለታለሁ ራራለታለሁ ካልኩ እኔ በትግራይ ህዝብ ምስሳለቅ ነው ይቅርታ አድርግልኝ እኔ የጌታቸው ረዳ እንዲያውም ንግግር ገና ለሰማስን ወይ ጥሩ ጸሎት ወይ ጥሩ ጠበል መጠጣት አለብኝ እንዳልታመም ከዛ በኋላ ትውልዱንም ለማንቃት ነው ምሰማ ምን ናቀር እሱን ሳልሰማ እንዲያወራ ልል ስለማልችል የሚዲያም ሰው ስለሆን ጠበል ጠጣለሁ ጸሎት ጸልያለሁ መድኃኔ ዓለም የደም ግፊቴን ጭንቅላቴን ስሜቴን ተቆጣጣር እላለሁ ከዛ ያረርኩ ሰማዋለሁ እንዳልኩ ነው የሚዲያ ሰው ቢባሉን አልሰማው መስማትም እንኳን ልሰማው ላይውም አልፈልግም ገባ እና እኔ ሶስቱን አቀርባልኩ ሶስትም ጠላቸውን ክፎች ኢሳያስን አብይንና ጌታቸውን አቅርበ ሁለት ሰው ምህረት አርግ ብትለኝ ኢሳያስና አብይን ምህረት አርግ ያለው ብዬ ሄዳለሁ ጨርሻለሁ